ወገኖቼ ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ እንደው ለእኔ እመቤቴ መኪና ካልሰጠሽኝማ የለሽም ማለት ነው። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያውም አየር ባየር ሳይኖሩ አምጡ ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። ሸክም ሆነንበት ይሆን እግዚአብሔር? ነፍሱ ተጸይፈዋለች፣ ነፍሱ ተወደዋለች። የኔና የናንተን ኑሮ፣ የኔና የናንተን አገልግሎት፣ የኔና የናንተን አበርክቶ፣ የኔና የናንተን መንፈሳዊ ነው ጠልታዋለች፣ ወዳዋለች። ሸክም ሆኖብኛል ይላል። ይህ እንዴት ያስፈራል! ለካ እግዚአብሔር የሚጠላው በዓል አለ። ለካ እግዚአብሔር የማይወደው ስብስብ አለ። ለካ እግዚአብሔር የማይቀበለው አገልግሎት አለ። ለካ እግዚአብሔር የማይመርጠው አገልጋይ አለ። ይህ እንደምን ያስፈራል! ሁለተኛው ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ አገልግሎቱን የጀመረው ከመቅደስ ነው። አገልግሎቱንም የፈጸመው በመቅደስ ነው። በመጀመሪያው ፋሲካ አገልግሎቱን ሲጀምር ቤተ መቅደስን በማንጻት ነው። ታስታውሱ ከሆነ ሊሰቀል ሲል አገልግሎቱንም ሲፈጽም የጨረሰው መቅደስን በማንጻት ነው። እናንተ ክርስቲያኖች በመቅደስ ውስጥ እድሜያችሁ ጀምሮ በመቅደስ ውስጥ ያልቅ ይሆን? ጉልበታችሁ የት ያረጃል? ዓይናችሁ የት ይፈዛል? እጃችሁ የት ይደነዝዛል? በመቅደስ ጀምራችሁ በመቅደስ ትጨርሱ ይሆን? ወገኖቼ ከዚህ የበለጠ ምን ትምህርት አለ? ጌታችን ያስተማረን ይህ ነው። በመቅደስ መጀመርን በመቅደስ መጨረስን ነው ያስተማረን። ሁለተኛው ነጥብ የሚያስተምረን ይህንን ነው። ሶስተኛው ጌታችን በመቅደስ ጀምሮ በመቅደስ መጨረስን ብቻ አይደለም። በመቅደስ የመጀመሪያው ሥራው ያደረገው ማንጻትንና መቀደስን ነው። ወገኖቼ ምን ማለት መሰላችሁ? ከሁሉም ነገር የሚቀድመው ራስን መቀደስ ነው። ምእመናን ማር ይስሐቅ እንደተናገረው ማስተማር መልካም ነው፣ ከሁሉ በላይ ግን ራስን ንጹሕ ማድረግ ነው የሚበልጠው። ባትሰብክ ይቅር፣ ባትዘምርም ይቅር፣ ባትሰበሰብም ይቅር፣ የሚቀድመው ቀዳሚ ጉዳይ ግን ራስን መቀደስና ማንጻት ነው። ወገኖቼ ከየት ነው የምንጀምረው እኛ? መጽሐፍ ቅዱስ እንዲህ ይላል፣ ወንድሞች ሆይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሯችሁ የሚመች በጎ አገልግሎታችሁ ነው የሚለው። ወገኖቼ የቱንም ነገር ብናደርግ ዓለምን የሚያሸንፈው መቀደሳችን ብቻ ነው፣ ንጽህናችን ብቻ ነው። ሰውነታችሁ ሕያውና ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። ስለ መቀደስ አስባችሁ ታውቃላችሁ ወገኖቼ? አንደበትን ስለ መቀደስ፣ ሰውነትን ስለ አለማርከስ፣ ከክፉ ነገር ጋር ስለ አለመተባበር፣ ቅድስና ለእግዚአብሔር ከማለት አስባችሁ ታውቃላችሁ? ነቢያት መንፈሳቸውን ንጹሕ በማድረግ እኮ ነው እግዚአብሔርን ያዩት። በእርግጠኝነት ሁላችሁም እግዚአብሔርን ለማየት እንደምትመኙ አስባለሁ። የእግዚአብሔር ቃል እንዲህ ይላል፣ ትቀደሱን ዘንድ ፈልጉ፣ ያለ እርሱ ጌታ ሊያይ የሚችል የለም ይላል። እግዚአብሔርን ማየት ከወደድን መቀደስ አለብን ወገኖቼ። ለዚህ ነው በመቀደስ የጀመረው። ለዚህ ነው በማንጻት የጀመረው። ለዚህ ነው እርኩስን ነገር ከማባረር የጀመረው ወገኖቼ። በቀን ስንት ጊዜ ትቀደሳላችሁ ወገኖቼ? መጽሐፍ ቅዱስ ግልጽ ትምህርት ነው የሚናገረው። እግዚአብሔርን በመፍራት ቅድስናን ፍጹም እያደረግን ስጋንና ነፍስን ከሚያረክሱ ነገሮች ራሳችንን እንለያለን ይላል ቅዱስ ጳውሎስ። ራሳችሁን ለዩ ምእመናን። እግዚአብሔር በዋናነት ከኛ የሚፈልገው መቀደሳችንን ነው። እግዚአብሔርን የምታገኝ ነፍስ የተቀደሰች ነፍስ ናት። ለዚህ ነው በኦሪትም በሐዲስም ስለ ቅድስና በሙሉ የሚናገረው ወገኖቼ። ከመቀደስ ነው የተጀመረው ወገኖቼ። ለመቀደስ ሲጀምር ምን አደረገ ወገኖቼ?
አንድ ነገር አደረገ። ሲገባ የአምልኮ ቦታውን የንግድ ቦታ አድርገውት ነበር። እግዚአብሔርን ከማግኘት ይልቅ ቢዝነስ አድርገውት ነበር። የበሬዎች ግሳት፣ የላሙ ጩኸት፣ የበጎች ሽታ፣ የርግቦች እሱን ያገኘው ጌታችን። አምልኮቱ ንግድ ሆኖ ተቀይሮ ነበር። መቅደሱ ገበያ ሆኖ ነበረ። ይሄ እንዴት አያበሳጭም ወገኖቼ? ይሄ እንዴት አያናድድም ወገኖቼ? ይሄ ነው እኮ ጌታችን ጅራፍ እንዲያነሳ ያደረገው ወገኖቼ። አንዳች የሚያበሳጭ ነገር የለም። አይታያችሁ? ስለ ቅዱስ ጳውሎስ በሐዋርያት ሥራ ምዕራፍ 17 ላይ ስታነቡ ወገኖቼ በአቴና በፈላስፎቹ ከተማ ሲዘዋወር ከተማይቱ በጣዖት ተሞልታ ነበር ይላል። እናስ የቅዱስ ጳውሎስ መንፈሱ ተበሳጨበት ይልላችኋል። ምን ሲያይ? ከተማይቱ በጣዖት ተሞልታ ሲያይ መንፈሱ ተበሳጨበት። ኦርቶዶክሳውያን አንዳች የሚያበሳጫችሁ ነገር የለም? ከዝማሬው በላይ ዘፈኑ ሲበዛ አበሳጫችሁ? ከመቅደሱ በላይ ግሮሰሪው ሲበዛ አበሳጫችሁ? ወገኖቼ ዕጣን ከሚሸተው በላይ ሐሺሽ ማጨሳዎች ሲበዙ አበሳጫችሁ? ወገኖቼ በከተማችንና በአገራችን ከፍቅር በላይ ጸብ ሲገነግን አበሳጫችሁ? መንፈሳችሁ አይበሳጭም እንዴ? ክርስትና ሲተው መንፈሳዊነት ሲላላ ጸብ ሲበዛ ቅድስና ሲጠፋ መንፈሳችሁ አይበሳጭም? ቅናት አንገበግባችሁ? ድሆች ሜዳ ላይ ሲወድቁ አንዳች ነገር አይሰማችሁም? ሰዎች በስካር ሲባዝኑ አንዳች ነገር አያማችሁ? ወገኖቼ ሞት ሲበዛ አበሳጫችሁ? ገዳማት ሲደፈሩ አይነዳችሁ? እግሮቻችንን ያጠቡ ዳቤ የጋገሩ እሳት የተጠበሱ አባቶች በጥይት ሲጠበሱ አያሳዝናችሁም? አንዳች ነገር አያበሳጫችሁ? ምንም አይሰማችሁ? ምንም ነገር አይሰማንም? መንፈሳችሁ አይበሳጭም? መንፈሳዊነት ሲላላ እግዚአብሔር ቤት ከሚመጣው በላይ ጠንቋይ ቤት የሚካደመው ሲበዛ አያበሳጫችሁ? ከሰማው በላይ ያልሰማው ሲበዛ አይነዳችሁ እንዴ? ከደግነት ከየዋህነት በላይ ሴራ ሲገነግን አያናድዳችሁ? ከቅድስና በላይ ለግብረ ሰዶማዊነት ልንበረከክ ጫፍ ስንቀርብ አይነዳችሁ? አያበሳጫችሁ? ቀስ በቀስ እየተለወጥን ስንሄድ አያማችሁ? ምንም አትበሳጩ? ይሄ ሊያበሳጨን ይገባል። ይሄ እኮ ነው ሊበላን የሚገባው። ገዳማቱ ሲፈቱ አይነዳችሁ? አባቶች ስፍራ ሲያጡ አይነዳችሁ? ንጹሃን አንገት ሲሰብሩ፣ ክፉዎች አንገት ሲያቀኑ አያቃጥላችሁ? አይበላችሁ? ኖርማል ነው፣ ፒስ ነው፣ ምንም አይሰማችሁ? ስራ ልንሰራ ነው የተሰበሰብነው ወይስ እንደ ከዚህ ቀደሙ ከንፈር መጠን ለመለያየት ነው የተሰበሰበው? ለመቀጠልና ለማቆም ባለው የዚህ ዓለም ትግል ውስጥ የሚያበሳጫችሁ ነገር የለም? በከተማይቱ ጣዖት ሞልቶ ሲመለከት መንፈሱ ተበሳጨበት የሚለው እኮ ጌታችንም ገብቶ ሲመለከት ነጋዴዎች በዝቶ ሲያይ ጅራፍ አነሳ። እሱ ነው እኮ የቤት ቅናት ይበላኛል ያለው። አዎ እንጃ አየ ጌታችን ምን አደረገ? ጅራፍ ገምዶ በሬ ነጋዴዎች፣ በግ ሻጮች፣ ርግብ ሻጮችና ገንዘብ ለዋጮች እየገረፈ አባረራቸው። ወገኖቼ ነውር የሌለው በግ ይሰዋ እንደነበረ ነውር የሌለው በግ ሲመጣ እንዴት ይቆማሉ? ለዚህ ያባረራቸው። ወገኖቼ በጉ በሌሎች ኃጢአት ተሸክሞ የሚሞት ነበር፣ የራሱ ኃጢአት አልነበረው። በራሱ ኃጢአት ያልሞተ እውነተኛ በግ ሲመጣ
ታዲያ ሌሎቹ በጎች ምን ያደርጋሉ? ይውጡ፣ ወጡ። እንዲህ ነው ያባረራቸው ወገኖች። ለመስዋዕት የሚሆኑት በጎች ለመስዋዕት ከመዋላቸው ከአንድ ሳምንት በፊት ነበር ወደ ኢየሩሳሌም የሚገቡት። ጌታችን ክብር ይግባውና እውነተኛ መስዋዕት ስለሆነ ከመሰቀሉ ከአንድ ሳምንት በፊት ነው ኢየሩሳሌም የገባው። እውነተኛ በግ ነዋ። ለዚህ ነው ያባረራቸው ወገኖቼ። እነዚህ መስዋዕቶች ከሩቅ ነበር የሚመጡት፣ ከብዙ ቦታ ደክመው ነበር የሚመጡት። እስኪ አንድ ነገር አስቡ። ጌታችን እንዴት ከሩቅ እንደመጣ ተመልከቱት። እጅግ በጣም ከሩቅ ነው የመጣው። ልዕልናውን ማን ይገልጠዋል? ሕሊና የማይመረምረውን ምን አይነት ቃል ገልጦት ይናገራል? ከሩቅ ነው የመጣው። ከሩቅ ከሰማይ ዙፋኑ እስከ መስቀል ዙፋኑ ያለውን ርቀት ማን ሊገልጠው ይችላል? ቋንቋ እኮ አይገልጠው፣ መመራመር እኮ አንችልም። ከሩቅ ነው የመጣው ወገኖች። ከሩቅ ጥልቀቱ ምጥቀቱ ለመታወቅ የሚያልፍ የእግዚአብሔር ፍቅር የሚለው እኮ ይሄንን ነው። ከሩቅ ነው የመጣው ወገኖች። ከሩቅ መጥቶ ነው እግራችን ስር ያጠበን። ከሩቅ መጥቶ ነው መስቀል ላይ የዋለልን። ከሩቅ መጥቶ ነው እኛ የቀመስነውን የቀመሰው። ከሩቅ በጎቹ ደካክመው እንደሚመጡ በፍቅራችን ደክሞ ታስታውሳላችሁ። ሰማርያዊቷን ሴት ሊፈልጋት ሲሄድ ርቦት ደክሞት በጉዞ ዝሎ ነበር ይላል። ፍቅሩ ነው ይሄን ያደከመው። የእኛን ነፍስን የተጠማው ጉስቁል ያሉት እነሱ። ልክ እንደዛ እኮ ነው ለመስዋዕት አይሆኑም እያሉ ያባረሯቸው እንደነበረ ወገኖቼ። እሱ የእግዚአብሔር ልጅ አይደለም ተብሎ የተባረረ እውነተኛ በግማ መድኃኒታችን ኢየሱስ ክርስቶስ ነው። ለዚህ ነው ያስወጣቸው። ይኸውላችሁ በሬ ነጋዴዎች ማለት በሬ እርሻን ነው የሚያርሰው። አዎ በሬ ነጋዴዎቹ አምነውበት ሳይሆን በቅን ልብ ሳይሆኑ ወገኖቼ ቤተ ክርስቲያንን የሚያገለግሉ ሰዎች ምሳሌ ነው። አምነውበት ሳይሆን ለጥቅማቸው ብቻ ሲሉ የሚያገለግሉ፣ ደሞዝ እንዳይቀርባቸው ብቻ የሚያገለግሉ፣ ውሎ አበል እንዳይቀርባቸው ብቻ የሚያገለግሉ ሳያምኑበት። አንዳንዶች ማርያምን ይላሉ፣ አያምኑበትም እኮ ለመቆያነት እኮ ነው። ማርያምን አዛኛል ይላል። አንዳንድ ቦታ ገጥሞኛል። ምን አይነት ፊልመኞች ናቸው እስኪባሉ ድረስ። ታዲያ እንደዚህ ዘጋጆች አሉ። ምን እነዚህ እኛም እንጂ ከመንፈስ ቅዱስ ያገኘነው የጸጋ ልጅነት በጥምቀት ያገኘነው በኃጢአት ለዲያብሎስ ባርነት የምንገብር ነጋዴዎች አይደለንም። እኛ ነጋዴዎች እኮ የክርስቶስ ማደሪያ ከመሆን በላይ የሰይጣን ለማደሪያ ለመሆን ሰውነታችንን አሳልፈን የሰጠን ከክርስቶስ ሕዋሳት በላይ ሰውነታችን ሌላውን ዓለም የሚያገለግል ነጋዴዎች አይደለም። እኛስ መቅደስ የሆነ ሰውነታችንን ለአላፊ አግዳሚ ርኩሰት የሰጠን ነጋዴዎች አይደለም። እኛስ ከዚህ በላይ እንግዳለን እንዴ? ከዚህ በላይ እንግዳለን እንዴ? ምን ማለት ነው? አምልኮ ንግድ ሲሆን ነው ጌታችን ጅራፍ ያነሳው። ገንዘብ ማግኛ፣ ስልጣን መያዣ፣ ሀብት ማፍሪያ፣ አንዱን ማጥቂያ ሌላውን መጥቀሚያ፣ ዝና ማካበቻ ብቻ ከሆነ ንግድ ነው። ንግድ ነው። ይሄ ነው ጌታችንን ጅራፍ ያስነሳው። አንዳንዴ እኮ የኔና የናንተም አገልግሎት ንግድ ይሆናል ወገኖች። አባቶቻችን እንደሚሉት የትኛውም ጸሎት፣ የትኛውም ሱባኤ፣ የትኛውም ጾም፣ የትኛውም አገልግሎት ለነፍስ ጥቅም ለእግዚአብሔር ፍቅር ካልሆነ ምን ብቻ ነው? ፈራችሁት? ኧረ እኔ አልፈራውም። ንግድ ብቻ ነው። ለነፍስ ጥቅም ካልሆነ ንግድ ብቻ ነው። ለእግዚአብሔር ፍቅር ካልሆነ ንግድ ብቻ ነው ወገኖቼ። ለዕድሜ ማርዘሚያ፣ ለንብረት መጠበቂያ፣ ለግዛት ማቅኛ፣ ለጠላት መጉጃ፣ ምቾትን መጠበቂያ። እንደው ለእኔ መቤቴ መኪና ካልሰጠሽኝማ የለሽም ማለት ነዋ። አንተ መኪና ካልነዳ ወላዲት አምላክ የለችም። ይሄ እኮ ንግድ ነው። ያውም አየር ባየር ሳይኖሩ አምጡ ንግድ ነው ወገኖቼ። ያኔ ነው ጅራፍ ያነሳው። ያኔ ነው ጅራፍ ያነሳው። እየሰማችሁ ነው። ስንት ጅራፎች አይታወቀን ይሆናል እንጂ ይሄ ሁሉ እኮ ይሄኔ ጅራፍ ይሆናል ወገኖቼ። ስንት ጅራፍ አለ። እንዲህ ይላል እግዚአብሔር ቃል። የመጨረሻ ጥቅሴ ነው። ብልጥግናቸውን ለምርኮ ትንቢተ ሶፎንያስ ምዕራፍ 1 ብልጽግናቸውን ለምርኮ ቤታቸውን ለሌላ ወይናቸውን ለአዕዋፍ አደርገዋለሁ። እንግዳ ልብስ የሚለብሱትን በመድረኩ ላይ የሚዘሉትን
አመፃንና ሽንገላን የሚመሉትን እቀጣለሁ ይላል እግዚአብሔር። እግዚአብሔር ከዚህ ያድነን። አንዳንድ የሰበሰብነው በየሆስፒታሉ መበተን እኮ ጅራፍ ነው ወገኖቼ። እውነት አሰብ ጅራፍ እኮ ሰው አይገባውም እኮ ወገኖቼ። ጮማ ለመቁረጥ ጠጅ ለማወራረድ ያሰብነው ሂሳብ እኮ ፋርማሲ ከተሰለፍንበት እኮ ይሄ እኮ ምንድን ነው? ጅራፍ ነው። ከሙዳየ ምጽዋት መገልበጥ፣ ጂም ውስጥ መገላበጥ፣ ይሄ እኮ ጅራፍ አይደል? አይቶ ካለ አትብላ 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 ተብሎ እኮ አለመብላት እኮ ራሱ እኮ ጅራፍ ነው። እውነት አሰብ ታየዋለህ እንጂ ምን አትለው እንዴ? የገነባነውን ካልኖርንበት እኮ ጅራፍ ነው አይደል? ምን እናድርገው ያሉ ሰዎች ከየት እናምጣው ብለው ሲጨነቁ አላየንም? ይሄ እኮ ጅራፍ ነው፣ አይገባንም እንጂ ወገኖቼ። በእኔና በእናንተም ላይ ስንት ጅራፎች አሉ። እነዚህ ሁሉ ጅራፎች አሉ፣ በጣም ብዙ በርካታ ወገኖቼ። እኔና እናንተስ መቅደሳችንን ሰውነታችንን መቼ ይሆን የምናነጻው? መቼ ይሆን የምንቀድሰው? የእግዚአብሔር ቤተ መቅደስ ቅዱስ ነው፣ ይኸውም እናንተ ናችሁ ይላል። እና ማንጻት መቀደስ ከክፉና ከርኩሰት መለየት እንጀምር። ከዛሬ ጀምሮ ካለበታችን ከሕዋሳቶቻችን በሙሉ ንጽህናችንን እንጠብቅ። የቤት ቅናት ይበላኛል። ይቆየኝ።